ተንኮለኛዋ ማህሌት ጨርቋን ጥላ አበደች። ዝና ቃሉን አጠፈ። ቅድስትንም አስፈትቶ የክሱን ቤትና መኪናውን የእገዳውን አስነሳላቸው። የሞገስም ገንዘብ ተመለሰለት። ብሩኬና ሞገስ ተደስተዋል። ዳጣ ስላሳለፈችው የህይወት ታሪኳ አንስታ አለቀሰች። ሉላ ወደ ዝና በሰላም ተመልሳለች። በጣም የሚያሳዝነው ነገር ማህሌት ዝናን ብታምነውም በድጋሚ ክደት ተፈጽሞባታል። እሷ ተበዳይ እንጂ በዳይ እንዳልሆነች ለዝና ስትነግረው ነበር። በዚህ ላይ ደግሞ ሀብትና ንብረቴን ብሩክ ቀምቶኛል፣ ስለማይወደኝም ነው በልጁ ስም ያደረገው እያለች የብሩክን ስም ለማጥፋት እየተራሯጠ ትገኛለች። ይሄንን ጉዳይ ግን ዝና አንቺ ድሮም አስቀያሚና በባልሽ ላይ ችት የምታረጊ ዘልዛላ ሴት ነሽ አላት። ማህሌት በስራዋ ሁሉ ተሸማቃ አፈረች። በጣም ነው የሚያሳዝነው። ድሮም አይወድሽም ነበረ ብሩክ፣ አሁን በዚህ ላይ ደግሞ ከጓደኛው ጋራ አብረሽ ተጋድመሻል። ስለዚህ እኔ የምፈልገው ሉላን ስለሆነ ከብሩክ ጋር ችግር የለብኝም አላት። በጣም ደስ የሚል ዜና ነው። እንዴት አላችሁ? ሰላም ሰላም ብያለሁኝ የኔ ውድ ቤተሰቦቼ፣ ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ የሆኑ ለነባሮች መጣችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውራል፣ ይሰውራችሁ። ፍቅር ደስታ ቤታችሁ ይግባ፣ ሐዘን ችግር አይንካችሁ እላለሁኝ። እንግዲህ በቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ማህሌት አሁንም ተንኮልና ክፋቷን ለመተው አልፈለገችም። ዝና በጣም ተማምናባትና ቤቱን በስሟ እንደሚያደርግላት ቢነግራትም አሁን ላይ ማህሌት ክደት ተፈጽሞባታል። ዝና የሚወዳት ሚስቱን ስንት ተፋልሜና የፖሊስ መኪና እየተሯሯጠ አገር ጉድ ብሎ ከዚህ ደሃ መናጤ ጭን ስር ፈልቅቄ ያገኘኋትን ሚስቴ በሰላም ወደ እኔ ተመልሳለች። ሞገስም ከእንግዲህ በኋላ ወደ ሉላ እንደማይደርስ ቃል ገብቶልኛል። እኔ ጠላቴ ሞገስ ስለነበረ አንቺ ደግሞ ብሩክ ምንም ያጠፋው ጥፋት የለም፣ ሀብቱም ሆነ ንብረቱ እሱ ያመጣው ነው እንጂ ያንቺ አይደለም ብሏታል። ማህሌት ዝናን እንዴት እንዲጉድ ትሰራኛለክ? ከቤትሽ ለቀሽ ውጪ ብለክ አጉል ነው ያደረከኝ ብላ ዝናና ማህሌት ተጣሉ። ኤፍራታ ተስፋ አድርጋ አንድ ክፍል ቤት ሰጭኛለሽ አግብቼ የምኖራለሁ ያለችዋ ወሽመጧ ተቆረጠ። ማህሌትና ኤፍራታ በድጋሜ ተጣሉ። ውጭልኝ ከዚህ ቤት የጠባብ ናት ብላ አባረረቻት። ማህሌት ታለቀሰች። በድጋሜ ብሩክን ይቅርታ ጠይቄ ደሃም ቢሆን ከእሱ ጋር መኖር አለብኝ ብላ ወሰነች። ያጠፋችው ጥፋት ትልቅ ስህተት እንደሆነ ስለገባት ዝና ዓይንሽ ላፈር አልፈልግም ብሎ አመናጨቃት። በጣም ነው የሚያሳዝነው። ዳጣ ከዚህ በፊት ጎዳና ላይ ያሳለፈችውን ህይወት ለሉላ ነግራታለች። ሉላም አይዞሽ እያለች አጽናናቻት። ታሪክ ሰሩ። ቅድስት ተፈታ ወደ ቤት ተመልሳለች። ምሳሌና ቅድስት ተቃቅፈው ተላቀሱ።
ቅድስትዬ ናፍቀሽ ነበረ እኮ እንኳን ደህና መጣሽልኝ አለቻት። ቅድስትም ናፍቀሽኛል ምሳሌዬ፣ በሰላም ስላገኘሁሽ ደስ ብሎኛል፣ ደህና ነሽ ብላ ሰላምታዋን አቀረበች። ስለ ዳጣ ሙያ ለቅድስት ስትነግራት ወቸ ጉድ ሴት አይደለች እንዴ ብላ ሳቀችባት። ዳጣ ጎዳና ላይ ባድግም ብዙ የቤት ውስጥ ሙያ የለኝም ብላ ለቅድስቴ ነገረቻት። በቃ አሁን እኔ አስለምድሻለሁ ብላ ቅድስት ለዳጣ ቃል ገባችላት። ሉላ ከዝና ጋር ስትገናኝ አግተዋት ሳይሆን ስልክ ደውለውላት እንደሆነ የሄደችው ነገረችው። ዝና እየሮጠች ስትሄድ ተከታትየሽ መኪናው ስትገቢ አይችሻለሁ፣ ይሄ ደግሞ እገታ አይደለም፣ ይሄ ቦቅቧቃት እንግዲህ ወደሱ እንዳትደርሽ ብሎ አስጠነቀቃት። ሉላ ያላሰበችው ነገር ስለገጠማት በጣም አዘነች። በሞገስ ላይ ትልቅ እምነት ነበራት። ከዛ ጭንቅና ከፈተና ህይወት እንደሚያወጣት ቃል ገብቶላት የነበረውን ቃሉን መንሸርሸሩ ስታይ ተስፋ ቆረጠች። አሁን ምንም መኖር አያጓጓኝም፣ በቃ ግደለኝ፣ መገላገል ነው የምፈልገው አለችው ዝናን። ዝና ስለምወድሽ እንደማልገልሽ እያወቅሽ ነው የምታስፈራሪኝ አላት። ብሩኬ በጣም ተደሰተ። በቅርብ ጊዜ በጣም የሚጓጓላትና እንዳይኑ ብሌን የሚያያት ምሳሌ ለሕክምና ይዞ ወደ ባንኮክ ሊሄድ ነው። እቅዱ ሁሉ የሀዘኑ ሁሉ ጠፋ። ፊቱ በደስታ ተሞላ። ውድ ተመልካቾቼ የምሳሌ ድራማ ላይ እንግዲህ ምን ታዝባችኋል? ምንስ አይታችኋል? በዳይ ተበዳይ ሆኖ ቁጭ ያለበት ማህሌት አሁንም እሷ እንደተበደለች እንጂ ምሳሌንም ሆነ ብሩኬን በአጠቃላይ ብቻ ሞገስንም ጭምር እንደበደለች እየተሰማት አይደለም። አሁንም ቢሆን እጅ እንደማሰጥ ለዝና ብትነግረውም ዝና የተናገረውን ነገር ሰምታችኋል። ቪዲዮ ላይ በጣም አንቋሾ ብሩክ ለዚህ እኮ ነው የፈታሽ፣ እኛ ወንዶች ደግሞ ከማንወደው ሴት ጋራ ለሰኮንድ እንኳን መቀመጥ አንፈልግም ብሏታል። በዛ ወሽመጧን ቆርጦላታል ማለት ነው። በጣም ተማምናበት ነበር። የአሁኑ ዝና እንደ በፊቱ ሳይሆን ቃሉን እያጠፈ ይገኛል። ቅድስትንም አስፈትቷል። በሉላ ተደራድረው ሉላ ሞገስን ብታምነውም ሞገስ አሁን ላይ ሉላን የግሉ ለማድረግ ብዙ ፈተናዎች ከፊቱ ተደቅነው ይገኛሉ። እቅዱ ተተሳካ ወደፊት አብረው እንደሚሆኑ ቃል ተገባብተዋል። ሉላ ግን ያን አልነበረም የጠበቀችው። በዚሁ ከሞገስ ጋር እንደምትቀጥል ነበረ። የቅድስቴ መፈታት ለብሩኬ አንድ እረፍት ይሰጠዋል። ሀብትና ንብረቱ ከክስ መነሳቱ ደግሞ ምሳሌን በሰላም አሳክሞ እንዲመለስም ይረዳዋል። እዚህ ጋር ሉላን ያገቱት ዝና ሁሉንም ነገር ስለ አገደባቸው ነው። ይሄን ደግሞ ለማህሌት ትዕዛዝ እንዲሰጥ ነግረውታል። ካልሆነ ግን ሉላ በዚሁ እንደምትቀር አስጠነቅቀውታል ማለት ነው። ቀጣዩ ክፍል እንግዲህ ምን እንደሚሆን እናያለን። የዛሬው በጣም ይለያል ብዬ አስባለሁኝ። በር ያንኳኳው ዝና ነው ወይንስ ሞገስና ብሩክ ናቸው? ዳጣና ሉላ ለምንስ ደነገጡ? ሉላ ማናት? ዳጣ እኔ እኮ ገና አልኖርኩም፣ መኖር እፈልጋለሁኝ፣ መሞት የለብኝም እያለ ትገኛለች። እውነቷን ነው።
በጣም ነው የሚያሳዝነው። እንግዲህ ምሳሌም በሰላም ታክማ የታገደው ሀብትና ንብረትም ተለቆ የብሩኬ ደስታ እንደሚመለስ ሙሉ ተስፋ አለኝ። ብቻ ምሳሌ ትዳን።